በቀኝ ያልተገዛች ታላቅ ሀገርና በአንድ የሚቆም ሕዝብ ባለቤት ለመላው አፍሪካውያን ነጻነት ራስን በራስ የማስተዳደር መብት የቆመች ተምሳሌት ሀገር ኢትዮጵያ ሲሉ ነው የገለጿት። የቀድሞ የኬንያ ፕሬዝዳንት የአፍሪካ ህብረት የምርጫ ታዛቢዎች ቡድን መሪ ኡሁሩ ኬንያታ ሰባተኛውን ጠቅላላ ምርጫ የታዘበው ይኸው ቡድን ያወጣውን የመጀመሪያ ደረጃ ሪፖርት ባቀረቡበት ወቅት ነው ይህንን የተናገሩት። ታዛቢ ቡድኑ ለምርጫው የተደረጉ ዝግጅቶችን ከመቃኘት መጀመሩን በማንሳት ዲሞክራሲያዊ አካታችና አሳታፊ ምርጫ እንዲደረግ የኢትዮጵያ መንግስትም ሆነ ባለድርሻ አካላት ያደረጉትን ጥረት አድንቀዋል። ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ቁርጠኛ መሆናቸውን ያሳዩበት ምርጫ መካሄዱን ያነሱም ሲሆን በቅድመ ምርጫ ሂደት የተከናወኑ ተግባራትን ጨምሮ በምርጫው ሂደት ቡድኑ የታዘበውን ሪፖርት ሲያብራሩ በምርጫው ዕለት ከባቢው የተረጋጋ ነበር። ይህም መራጮች በተረጋጋ ሁኔታ እንዲመርጡ ማስቻሉን ተመልክተናል። በተለይም በቅድመ ምርጫ ጊዜ በተሰራው ስራ ዜጎች ወደ ምርጫ ጣቢያ በብዛት እንዲተሙና እንዲሳተፉ ያደረገ መሆኑን ታዝበናል። በቅድመ ምርጫ ወቅት የመራጮች ምዝገባ ሂደት በቴክኖሎጂ መታገዙ በተለይ ወጣቶች ይበልጥ ለመምረጥ ተነሳሽነታቸው እንዲጨምር አድርጓል። የቅድመ ምርጫ ሁኔታን ከማሟላት አንጻር በተለይ የምርጫ ባሎት እሸጋ ጥንቃቄ በተሞላበት መንገድ መደረጉን፣ የመራጮችን ማንነት በአግባቡ መከናወናቸው ምርጫው በአግባቡ እንዲመራ አድርጓል። የምርጫ አስፈጻሚዎች በማስተባበርና ግንዛቤ በመስጠት እንዲሁም የጸጥታ አካላት በገለልተኝነት ምርጫውን አስፈጽመዋል የሪፖርቱ አካል ነው። የጸጥታ አካላትም ሆነ የምርጫ አስፈጻሚ አካላት የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው የስነ ምግባር አዋጅ መሰረት ሙያቸው በሚጠይቃቸው መልኩ መዘጋጀታቸውንና በገለልተኝነት ማስፈጸማቸውን ተመልክተናል። ይህም የብሔራዊ ምርጫ ቦርድም ሆነ አስፈጻሚ አካላት ፍትሐዊ ምርጫ እንዲካሄድ የሄዱበትን ርቀት ማሳያ ነው። ከሁሉ በላይ ግን ዜጎች ረጃጅም ሰልፎችን ታግሰው ለመምረጥ ያሳዩት ተነሳሽነት ለዘላቂ ዲሞክራሲያዊ ስርዓት ግንባታ ያላቸውን ጠንካራ አቋም ያሳየ ነው። ምርጫውን የሀገር ውስጥ ታዛቢዎች፣ የፖለቲካ ፓርቲ ተወካዮች የታዘቡት እንዲሁም በመገናኛ ብዙኃን ሰፊ ሽፋን ያገኘ መሆኑንም አንስተዋል። ዜጎች እንዴት መምረጥ እንዳለባቸው ከአስፈጻሚዎች በቂ ግንዛቤ ሲሰጣቸው እንደነበረም በሪፖርቱ አንስተዋል። በምርጫው ዕለት በመላ ሀገሪቱ በሚገኙ የምርጫ ጣቢያዎች በርካታ አካላት ተሳታፊ ሆነዋል። የሀገር ውስጥ ታዛቢዎች፣ የፖለቲካ ፓርቲ ተወካዮች ምርጫውን ታዝበዋል። በርከት ያሉ የመገናኛ ብዙኃን ባለሙያዎችም ምርጫውን ዘግበዋል። ይህም ተጠያቂነትን ከማስፈን አንጻር ትልቅ ድርሻ ነበረው። አስፈላጊ የሚባሉ የምርጫ ቁሳቁሶች በሙሉ በየምርጫ ጣቢያዎች ተሰራጭተዋል። በምርጫ ታዛቢዎች ለመራጮች በቂ ግንዛቤ ሲሰጥም ነበር። ይህም መራጩ ሕዝብ በቂ ግንዛቤ እንዲያገኝ አድርጓል። ግልጽ ማድረግ የምፈልገው ዜጎች ማንን መምረጥ እንዳለባቸው ሳይሆን እንዴት መምረጥ እንዳለባቸው ነበር ከአስፈጻሚዎች ትምህርት ሲያገኙ የነበረው። ለአካል ጉዳተኞችና አረጋውያን ከባቢውን ምቹ ከማድረግና ቅድሚያ ከመስጠት አንጻር ትክክለኛ ዲሞክራሲያዊ ስርዓት የሚጠይቀው ስራ ተተግብሯል። የድምፅ መስጫ ሰዓት መራዘሙ ደግሞ በተቀመጠው ሰዓት መምረጥ ያልቻሉ ዜጎች እንዲመርጡ ተጨማሪ እድል ፈጥሯል። ምርጫው ዴሞክራሲያዊ መሆኑንና ህዝቡ ያሳየውን ተነሳሽነት እያደነቁ የታላቅ ሀገር ህዝብ የሆናችሁት ኢትዮጵያውያን የጀመራችሁትን በንግግር ላይ የተመሰረተ ፖለቲካዊ መግባባትን አጠናክራችሁ የአፍሪካ ተምሳሌትነታችሁን አስቀጥሉ መልእክታቸው ነው። ይህንን እድል በመጠቀም በማህበራዊና ፖለቲካዊ ጉዳዮቻችሁ ላይ መነጋገርን ማስቀደም መቀጠል ይኖርባችኋል። ችግር አለብን የምትሉም ካላችሁ ይህች ሀገር በአንድ ወቅት የአፍሪካውያን ብቸኛ ተስፋ እንደነበረች እንድታስታውሱ ፈልጋለሁ። ባስቀመጥናቸው ግቦች አማካኝነት መላ አህጉሪቱን ወደፊት የምታራምድ ሀገር እንድትሆን ለአፍሪካውያን ችግር አፍሪካዊ መፍትሄ በሚለው እሳቤ መሰረት ንግግርን እንድታስቀድሙ መክራለሁ። ኢትዮጵያ ይህንን ማድረግ እንደምትችል ደግሞም አምናለሁ። የድምፅ አሰጣጥ ሂደቱን በተመለከተ ከባለድርሻ አካላት ጋር ውይይት መደረጉን ያነሱት ኡሁሩ ኬንያታ ህብረቱ በኢትዮጵያ ዴሞክራሲያዊ ስርዓት እንዲፈጠር ምክረ ሀሳብ ማጋራቱንና ድጋፍ ማድረጉን ይቀጥላል ነው ያሉት። ሰባተኛውን ጠቅላላ ምርጫ የታዘበው የአፍሪካ ህብረት የታዛቢዎች ቡድንም የምርጫ አጠቃላይ ሂደቱ ሲጠናቀቅ የመጨረሻ ሪፖርቱን ይፋ እንደሚያደርግም አስገንዝበዋል።